ጤና ይስጥልን የተለያዩ የገንዘብ የምጣኔ ሀብት የመዋለ ንዋይ የንግድና የተለያዩ የሥራ መረጃዎችን ለዛሬ ወደ አጠናቀርናቸው መረጃዎች ነው የምናልፈው። ተከታተሉ። አበይት ዜናዎች። የደቡብ ምዕራብ ኢትዮጵያ ሕዝቦች ክልል መንግስት በየሰፈሩና በመንገድ ዳር የተቋቋሙ ህገወጥ ኬላዎች በሙሉ እንዲነሱ ውሳኔ አሳለፈ። ኬንያ ወደ ሶማሊያ የምትልከው ጫት ከኢትዮጵያ በገጠመው ፍክክር አሽቆለቆለ። የኢትዮጵያ መስተንግዶ ባለሙያዎች ማህበር የአለባበስ ደንብ በአግባቡ ተፈጻሚ እየሆነ አለመሆኑን ገልጿል። መንግስት ያለምንም እቅድ ገንዘብ እንደሚሰበስብ የኦዲት ሪፖርት አጋለጠ። የኢትዮጵያ የግብርና ምርት ላኪዎች የሀገር ውስጥ የዋጋ ንረት እየተባባሰ በመምጣቱ ምክንያት ውስጥ በአስቸኳይ ጣልቃ እንዲገባ ጥሪ አቀረቡ። የኢትዮጵያ አየር መንገድና ፍላይ ዱባይ ወደ ሶማሊላንድ ለሚደረጉ በረራዎች የጉዞ መመሪያዎቻቸውን በማዘመን የሶማሊያ ኤሌክትሮኒክስ ቪዛ ወይም ኢቪዛ መስፈርት በሀርጌሳ እና በበርበራ ዓለም አቀፍ አውሮፕላን ማረፊያዎች ላይ እንደማይሰራ በይፋ አረጋግጠዋል። የግል ትምህርት ቤቶች ላይ 500,000 ብር ቅጣት እንዲጣልባቸው የሚደነግግ ረቂቅ መመሪያ ተዘጋጀ። የዓለም አቀፉ የገንዘብ ድርጅት IMF ልዑካን ቡድን የኢትዮጵያ የተራዘመ የብድር አቅርቦት ECF አራተኛ ዙር ግምገማ በባለሙያዎች ደረጃ ከስምምነት ለመድረስ የሚያስችል አዎንታዊ እርምጃ ማሳየቱን አስታወቀ። የትግራይ ጊዜያዊ አስተዳደር በፍጆታ ሸቀጦች ላይ ነጋዴዎች የሚያደርጉትን ዋጋ ጭማሪ ለመቆጣጠር በንግድ ግብይቱ ላይ ቁጥጥር ማድረግ እንደሚጀምር አስታውቋል። የኡጋንዳው ፕሬዝዳንት ዩዌሪ ሙሴቪኒ ኬንያ በህንድ ውቅያኖስ ላይ ለኡጋንዳ የባህር በር ካልሰጠች ወደፊት በሁለቱ ሀገራት መካከል ጦርነት ሊቀሰቀስ ይችላል በማለት አስጠነቀቁ። ዝርዝሩ እንገባለን። የደቡብ ምዕራብ ኢትዮጵያ ሕዝቦች ክልል መንግስት በየሰፈሩና በመንገድ ዳር የተቋቋሙ ህገወጥ ኬላዎች በሙሉ እንዲነሱ ውሳኔ አሳለፈ። የደቡብ ምዕራብ ኢትዮጵያ ሕዝቦች ክልል መንግስት ለታክስ ለቀረጥና ለአካባቢ ልማት በሚል ሽፋን በየሰፈሩና በመንገድ ዳር የተቋቋሙ ህገወጥ ኬላዎች በሙሉ እንዲነሱ ውሳኔ ማሳለፉን አስታወቀ። የክልሉ መንግስት አርብ ህዳር 5 2018 ዓ.ም በይፋዊ የፌስቡክ ገጹ ላይ ባወጣው መግለጫ በየአካባቢው ተቋቁመው ነፃ የምርት ዝውውርን የሚያደናቅፉ ህገወጥ ኬላዎች ምርት በነፃነትና በተቀላጠፈ ሁኔታ ለገበያ እንዳይቀርብ በማድረግ ዜጎች በስራቸው ልክ እንዳይጠቀሙ እንቅፋት መፍጠራቸው ተገልጿል። ቀደም ሲል በሀገር አቀፍ ደረጃ ነፃ የምርት ዝውውርን የሚገቱ በየአካባቢው የተቋቋሙ ኬላዎች እንዲነሱ መንግስት ውሳኔ ማሳለፉን ያስታወሰው የክልሉ መንግስት መግለጫ፣ ይሁን እንጂ ውሳኔው በክልሉ አንዳንድ አካባቢዎች ወጥ በሆነ መንገድ እየተተገበረ አለመሆኑን ገልጧል። ይህ መዘግየት በክልሉ ኢኮኖሚያዊ እንቅስቃሴ ላይ ከፍተኛ ጫና እያሳደረ ይገኛል ያለው መግለጫው ይህንን ኢኮኖሚን የሚያዳክም አሰራር ሙሉ በሙሉ ለማስቆም የደቡብ ምዕራብ ኢትዮጵያ ሕዝቦች ክልል መንግስት ለታክስ ለቀረጥና ለአካባቢ ልማት በሚል ሽፋን በየሰፈሩና በመንገድ ዳር የተቋቋሙ ህገወጥ ኬላዎች በሙሉ መነሳት እንዳለባቸው ወስኗል ብሏል። በዚህም የኮንትሮባንድ ንግድን ለመከላከልና ለጸጥታ ስራ አጋዥነት በሚታወቅ የክልሉ ወይም የፌዴራል አካል ተፈቅደው በግልጽ አሰራር የሚመሩ ኬላዎች ብቻ ተግባራቸውን የሚቀጥሉ ይሆናል ሲል ጠቁሟል። ቀጥለን የምንመለከተው የጫት ወሬ ነው። ኬንያ ወደ ሶማሊያ የምትልከው ጫት ከኢትዮጵያ በገጠመው ፍክክር አሽቆለቆለ። ኬንያ ወደ ሶማሊያ የምትልከው የጫት ምርት ከኢትዮጵያ ጫት በገጠመው ፍክክር ሳቢያ በተያዘው የአውሮፓውያን ዓመት የመጀመሪያው አጋማሽ ላይ በ16.9 በመቶ መቀነሱን የኬንያው ዴይሊ ቢዝነስ ዘግቧል። የኢትዮጵያ የጫት ላኪዎች ለሶማሊያውያን ገዢዎች ተወዳዳሪ ዋጋ እንደሚያቀርቡና የጫት አቅርቦት ሰንሰለታቸው ፈጣን መሆኑን ዘገባው ጠቅሷል። የኬንያና የሶማሊያ ዲፕሎማሲያዊ ግንኙነት አንዳንዴ ሲሻክር የሶማሊያ መንግስት በኬንያውያን ጫት ላኪዎች ላይ እገዳ ወይም ገደብ እንደሚጥል ይታወቃል። ኬንያ ይህንኑ ችግር ለመቋቋም የኢትዮጵያ ዋና የጫት መዳረሻ ወደ ሆነችው ጅቡቲ ጫት ለመላክ ባለፈው ሐምሌ ከሀገሪቱ መንግስት ጋር ስምምነት ላይ መድረሷን ዋዜማ ዘግባለች።
የኢትዮጵያ መስተንግዶ ባለሙያዎች ማህበር ባለፈው ዓመት የአዲስ አበባ ከተማ ባህልና ቱሪዝም ቢሮ በሆቴልና መሰል ተቋማት ለሚሰሩ አስተናጋጆች ያዘጋጀው የአለባበስ ደንብ በአግባቡ ተፈጻሚ እየሆነ አለመሆኑን ገልጿል። የማህበሩ መስራችና ፕሬዚዳንት አቶ ያሬድ ደገፉ ደንቡ ተግባራዊ ቢደረግም አሁን ላይ በየሆቴሉ የሚሰሩ ሴት አስተናጋጆች ምሽት ላይ በማናጀራቸው አማካኝነት ሰውነታቸውን የሚያሳይ ወይም አጫጭር ልብስ እንዲለብሱ እየተደረጉ ነው። በየቀኑ ብዙ ስልክ እየተደወለልኝ ነው ብለዋል። ማህበሩ ከተቋቋመ 3 ዓመት ሆኖታል። 480 የሚሆኑ አባላቶችም አሉን። ሁሉም የመስተንግዶ ባለሙያዎች ናቸው። ባለፈው ዓመት በሆቴልና መሰል አገልግሎት ሰጪ ተቋማት ለሚሰሩ አስተናጋጆች የአለባበስ ደንብ ወጥቶ ነበረ። ይህንን ደንብ ለማስፈጸም ከጸጥታ ተቋማት በደንብ ማስከበር ባለስልጣን ከፍትህ ሚኒስቴር እና ከሚመለከታቸው የመንግስት ተቋማት ጋር በመሆን የአፈጻጸም ደንብ አዘጋጅቶ ጸድቆ ተግባራዊ ተደርጓል። ይህንን በኃላፊነት ሊሰራ የሚችለው ተቋም ቱሪዝም ኮሚሽን ነው። እስካሁን ድረስ በወረዳና በክፍለ ከተማ ላይ ደንቡን የሚያስፈጽሙ አካላት ነበሩ። አሁን ላይ ግን ይህ የለም፣ ቁጥጥር የሚያደርግም የለም። ቱሪዝም ኮሚሽን እየተቋቋመ ያለው በከተማ ደረጃ ነው። ይህ ደግሞ ለሰራተኞችም ለማህበረሰባችንም አስጊ ነው። አንዳንድ ሆቴሎች ላይ ሴቶች አባሎቻችን ላይ የተደረገ ያለው ምሽት 12 ሰዓት ሲሆን እየመሸ ስለሆነ ምን ችግር አለው አጭር ቀሚስ ልበሱ እያሏቸው ነው ሆቴል ማናጀሮች። ይህ ደግሞ መብታቸውን ይጋፋል። አስተናጋጆችን መብታችንን ለማስጠበቅ የወጣው ደንብ በአግባቡ ተግባራዊ ይደረግልን እያሉ ለማህበራችን ጥያቄ እያቀረቡልን ነው ብለዋል። የአዲስ አበባ ከተማ መስተዳድር አንዱ ከሰራቸው ትልቅ ስራዎች የሆቴል ሰራተኞች ወይም አስተናጋጆች የአለባበስ ኮድ አዋጅ ማዘጋጀት ነው። ይህ አዋጅ በጣም ጥሩ ነው። በተለይ የሀገራችን ባህልና አገልግሎታችንን ከማስጠበቅ አንጻር ትልቅ ሚና አለው። አዋጁ ተፈጻሚነት እንዲኖረው እስከታች ድረስ ወርዷል ያለው ደግሞ የአዲስ አበባ ቱሪዝም ኮሚሽን ነው። ከዚህ በፊት በየወረዳው የኛ ቡድን ነበረ። አሁን ላይ ደግሞ በወረዳው ደረጃ ያለው መዋቅር ስለታጠፈ ከአለባበስ ጋር ያሉ ጉዳዮችን መቆጣጠር አልቻልንም። ነገር ግን በየወረዳው ካሉ ደንብ ማስከበር ጋር በአለባበስ ዙሪያ ውይይት አድርገናል። ችግሮች አልፎ ይኖራሉ። እንደዚህ ያሉ ጉዳዮችን ለመቅረፍ ከሌሎች አካላት ጋር በመሆን በቅንጅት መስራት ያስፈልጋል። ሕጉን የሚጥስ አካልም በሕግ ይጠየቃል ሲሉ የከተማዋ የቱሪዝም ኮሚሽነር ሁንዴ ከበደ ተናግረዋል። ከዚህ በኋላ ሕግ ወጥቶለታል፣ አሰራርም አለው። ሕጉን ለማስከበር ደግሞ ከከተማ ደንቦች ጋር እየተነጋገርን ነው። ስራውንም ለነሱ አሳልፈን የምንሰጥበትና እየተከታተሉ የሚያስፈጽሙበት ሁኔታ ይኖራል። በተለይ አሁን ላይ መዋቅሩ ስንሰራ አገልግሎት ሰጪ ተቋማት ላይ ሰፊና አድካሚ ስራ ተሰርቷል። ከላይ ያሉ ባለሙያዎች እስከታች ድረስ ወርደው እየተነሱ ያሉ ችግሮችን እንዲያዩ እየተደረገ ነው ብለዋል። የአዲስ አበባ ከተማ ባህልና ቱሪዝም ቢሮ ባለፈው ዓመት ያወጣው ደንብ በውስጡ የሰራተኛ አለባበስ የማያስተካክሉ አገልግሎት ሰጪ ተቋማት ላይ የጽሁፍ ማስጠንቀቂያ ከ1000 እስከ 50,000 ብር የሚያስቀጣና የብቃት ማረጋገጫ ፈቃድን እስከ ማገድ የሚደርስ ቅጣት እንደተካተተበት መገለጹ ይታወሳል ሲል ቲክቫህ ኢትዮጵያ ዘግቧል። የኢትዮጵያ መንግስት ያለምንም እቅድ ገንዘብ እንደሚሰበስብ የኦዲት ሪፖርት አጋለጠ። ይህንንም በዝርዝር እንመለከተዋለን። መንግስት ያለ እቅድ ገንዘብ ሰብስቦ መገኘቱ ተረጋገጠ። ይህም የሆነው የገንዘብ ሚኒስቴር ከ15 ቢሊዮን ብር በላይ ገንዘብ ከበጀት ውጪ መሰብሰቡን በኦዲት ከመረጋገጡ ጋር ተያይዞ የተላለፈ ዜና ነው። ይህ ዜና በእውነት አስገራሚ ነው። ምክንያቱም መንግስት እኛ የምናውቀው እንግዲህ የበጀት ጉድለት፣ በተለያዩ ነገሮች የሚፈለገውን ያክል በቂ ታክስ መሰብሰብ አለመቻል የመሳሰሉት ችግሮች ነው የነበሩበት። አሁን ግን ያላቀደውን በጀት ጭምር ገንዘብ ሰበሰበ የሚል ነው። ይህ ደግሞ ምን ችግር አለው? ገንዘብ መሰብሰብ ከቻለ ህዝቡም ከሰጠ ምን ችግር አለው የሚል ጥያቄ ሊያስነሳ ይችላል። ይህንን እንግዲህ እንመለከተዋለን ከዚህ ዜናው እንደሚለው ያው ካፒታል ነው ዜናውን ያስተላልፈው፣ የካፒታል ጋዜጣ። እዛ ላይ የተመለከትነው ዜናና በሌሎችም የማህበራዊ ሚዲያ አውታሮች ላይ የተሰራጨ ዜና ነው። የገንዘብ ሚኒስቴር ከ15 ቢሊዮን ብር በላይ ገንዘብ ከበጀት ውጪ መሰብሰቡን ነው በኦዲት የተረጋገጠው። ሚኒስቴሩ በ2016 በጀት ዓመት ከፍተኛ መጠን ያለው የመንግስት ገንዘብ በ2016 ነው እንግዲህ ከ2 ዓመት በፊት የተሰበሰበውን ነው። ከፍተኛ መጠን ያለው የመንግስት ገንዘብ ከበጀት እቅድ ውጪ ሰብስቦ መገኘቱን በፌዴራል ዋና ኦዲተር ይፋ የተደረገ የተጠቃለለ የገቢና ወጪ የሂሳብ ኦዲት ሪፖርት ላይ ተመላክቷል። የኦዲት ግኝቱ እንደሚያሳየው
ከተለያዩ ድርጅቶች የተሰበሰበውን ብር ከ15.1 ቢሊዮን ብር በላይ በፋይናንስ አስተዳደር አዋጅ ቁጥር 648/2001 ክፍል 5 አንቀጽ 20 ንዑስ አንቀጽ 20 መሰረት በበጀት እቅድ ውስጥ ሳይካተት ቀርቷል። ተሰብስቧል፣ ግን በበጀት እቅድ ውስጥ ሳይካተት ቀርቷል። ይህ ድርጊት አዋጁን በቀጥታ የሚጣረስ ሲሆን ዓመታዊ በጀት ሲዘጋጅ ሊሰበሰብ የሚችል ማንኛውም የመንግስት ገንዘብ በእቅድ መያዝ አለበት የሚለው መሰረታዊ ሕግ መስፈርት ያልተከተለ መሆኑን ተገልጿል። ይህም እንግዲህ የሚያሳየው ወጪን ብቻ አይደለም ፕላን የምናደርገው፣ ገቢንም እንደዛው አብረን ማቀድ አለብን። ባቀድነው መሰረት ነው የምንሰራው። ካላቀድን ግን ስራው የሚሰራው እንግዲህ በዘፈቀደ ነው ማለት ነው። ይህም የራሱ የሆነ አሉታዊ ተጽዕኖ አለው። እቅድ አለማቀድ በአጠቃላይ እንግዲህ እንደምናውቀው እኛም ባለን እውቀት እንደምናውቀው ከፍተኛ ችግር ነው፣ ለብክነትም ይዳርጋል። አሁን ይህ ዝርዝር ያለ ዜና ቢሆን ኖሮ በጣም ጥሩ ነበረ። ግን ማንኛውም ሰው ሊረዳው እንደሚችለው የእቅድ የገንዘብ መሰብሰብ አቅም ማነስ ብቻ ሳይሆን ያላስፈላጊ ገንዘብ መሰብሰብ ዞሮ ዞሮ በህብረተሰቡም በተቋማትም ላይ ጫና ያሳድራል፣ ለብክነት ይዳርጋል። የሚሰሩ ስራዎችንስ በምን ሁኔታ ነው ፕላን ማድረግ የሚቻለው? ስለዚህ ገንዘቡ እንዲሁ ተሰብስቦ በቃ በዘፈቀደ ይወጣል ማለት ነው። ይህም አሉታዊ ተጽዕኖ እንዳለው ሳይታለም የተፈታ ነው። ይህ መታረም እንዳለበት ዋና ኦዲተሩ በሪፖርቱ ላይ ጠቁሟል ብለን እናስባለን። ለሌላ ጊዜ እንግዲህ መንግስት ይህን ብቻ ሳይሆን ሁሉንም ስራዎችን በእቅድ ቢሰራ በጣም ውጤታማ ይሆናል። እቅድ በጣም ወሳኝ ነው። ግለሰቦችም የግል ተቋማትም ሁሉም በጥንቃቄ ሊሰሩት የሚገባ ስራ ነው ብለን ስላስብን ነው ይህንን ዜና ለእናንተ ያጋራናችሁ። ወደ ቀጣዩ ዜናችን እናልፋለን። የኢትዮጵያ የግብርና ምርት ላኪዎች የአገር ውስጥ የዋጋ ንረት እየተባባሰ በመምጣቱ ምክንያት ዓመታዊውን የወጪ ንግድ ገቢ ግብ ለማሳካት መቸገራቸውን ገልጸው ችግሩን ለመፍታት መንግስት በሀገር ውስጥ ገበያ ውስጥ በአስቸኳይ ጣልቃ እንዲገባ ጥሪ ያቀረቡ። ላኪዎቹ በተለይ ለካፒታል እንደተናገሩት በሀገር ውስጥ ያለው ዋጋ ከዓለም አቀፉ እየቀነሰ ካለው ዋጋ ጋር የማይገናኝና በሰው ሰራሽ መንገድ ከፍ ያለ በመሆኑ ብዙ የኤክስፖርት ውሎች ሳይፈረሙ ቀርተዋል። ምንም እንኳ ይህ አዲስ ምርት የሚደርስበት ወሳኝ ወቅት ቢሆንም የሀገር ውስጥ ዋጋዎች ከዓለም አቀፍ አዝማሚያዎች በተቃራኒ እየጨመሩ በመምጣታቸው ላኪዎች ትርፋማ ሊሆኑ ይችላሉ ብለው በሚሰጉባቸው ውሎች ከመፈረም እየተቆጠቡ ይገኛሉ። ላኪዎች የዘርፉ ባለሙያዎች የንግድና ቀጠናዊ ትስስር ሚኒስቴር በየሳምንቱ የሚያወጣው ዋጋ አመላካች ዓለም አቀፍ መስፈርቶች በትክክል አለመከተሉ የሀገር ውስጥ አቅራቢዎች ተጨባጭነት የሌላቸው ከፍተኛ ዋጋዎችን እንዲጠብቁ ምክንያት ሆኗል ብለዋል። በዚህም የተነሳ በሀገር ውስጥ የተፈጠረው የዋጋ ንረት የወጪ ንግድ ምርት ገበያን በማወክ ከተጠበቀው ያነሰ ኮንትራት እንዲመዘገብ አድርጓል። በመሆኑም ላኪዎች መንግስት የሀገር ውስጥ ገበያ ዋጋዎች ከዓለም አቀፍ ዋጋ ማጣቀሻዎች ጋር ይበልጥ እንዲጣጣሙ እንዲያደርግ አሳስበዋል። ይህ የጣልቃ ገብነት ጥያቄ የቀረበው መንግስት ለአሁኑ በጀት ዓመት 9.4 ቢሊዮን ዶላር ጨምሮ ትልቅ የወጪ ንግድ ገቢ ግብ ባስቀመጠበት ወቅት ሲሆን ላኪዎቹ የሀገር ውስጥ ዋጋ ከዓለም አቀፍ ዋጋ ጋር ካልተጣጣመ ከዘርፉ የሚጠበቀው ከፍተኛ የውጭ ምንዛሪ ገቢ ከባድ አደጋ ላይ እንደሚወድቅ አስጠንቅቀዋል። የኢትዮጵያ አየር መንገድና ፍላይ ዱባይ ወደ ሶማሊላንድ ለሚደረጉ በረራዎች የጉዞ መመሪያዎቻቸውን በማዘመን የሶማሊያ ኤሌክትሮኒክስ ቪዛ ወይም ኢቪዛ መስፈርት በሀርጌሳ እና በበርበራ ዓለም አቀፍ አውሮፕላን ማረፊያዎች ላይ እንደማይሰራ በይፋ አረጋግጠዋል። የኢትዮጵያ አየር መንገድ እንዳስታወቀው የሶማሊያ የኢቪዛ መስፈርቶች ወደ በርበራ ወይም ሀርጌሳ ለሚመጡ ተሳፋሪዎች አይሰራም በማለት ገልጿል። አየር መንገዱ ወደ ሶማሊላንድ የሚጓዙ ተሳፋሪዎች ሲደርሱ ቪዛ ማግኘት እንደሚችሉ አጽንኦት ሰጥቷል። ፍላይ ዱባይ በተመሳሳይ የጉዞ ማስጠንቀቂያውን በማሻሻል መንገደኞች በሀርጌሳ እና በበርበራ ሲደርሱ ቪዛ ማግኘት እንደሚችሉ አረጋግጧል። ይህ እርምጃ ዓለም አቀፉ የአየር ትራንስፖርት ማህበር አያታ ጨምሮ በርካታ አካላት የሶማሌላንድን የኢሚግሬሽን ቁጥጥር ከሶማሊያ ስርዓት በመለየት የጉዞ መመሪያዎችን ካወጡ በኋላ እየተወሰደ ነው ሲል ካፒታል ዘግቧል። በወር ወይም በተርም የሚያስከፍሉትን የትምህርት ክፍያ የትምህርት ዘመኑ ከመጀመሩ አስቀድሞ ከተማሪ ወላጆችና አሳዳጊዎች ጋር በመወያየት በግልጽ በማያሳውቁ የግል ትምህርት ቤቶች ላይ
500,000 ብር ቅጣት እንዲጣልባቸው የሚደነግግ ረቂቅ መመሪያ ተዘጋጀ። ትምህርት ቤቶች የክፍያ አፈጻጸሞችን በትምህርት ቤቱ ማስታወቂያ ሰሌዳዎች እና ድረ ገጾች ላይ በግልጽ ካላሳወቁ 100,000 ብር የሚደርስ ቅጣት እንደሚጣልባቸውም በረቂቅ መመሪያው ላይ ተደንግጓል። ነፃና የግዴታ ትምህርት አተገባበር በሚል ርዕስ የተሰጠው ይህ መመሪያ የተዘጋጀው በትምህርት ሚኒስቴር ነው። የትምህርት ማህበረሰብና ባለድርሻ አካላት አስተያየት እንዲሰጡበት ሐሙስ ህዳር 4 2018 ዓ.ም በሚኒስቴር መስሪያ ቤቱ ይፋ የተደረገው ይህ ረቂቅ መመሪያ በ6 ክፍሎች እና በ35 አንቀጾች የተከፋፈለ ነው። በመመሪያው ከተካተቱት ክፍሎች አንዱ የግል ትምህርት ቤት የትምህርት ክፍያዎችን የሚመለከት ነው። በዚህ ክፍል የትምህርት ክፍያዎች ፍትሐዊነት እና ተመጣጣኝነት፣ የክፍያ አወሳሰን፣ የክፍያ ዘዴዎች ግልጽነትና ተጠያቂነት እንዲሁም የተከለከሉ ክፍያዎች ምንነት የሚዘረዝሩ ድንጋጌዎች ተካተዋል። ግልጽነትን የሚመለከተው የመመሪያው ድንጋጌ ሁሉም የግል ትምህርት ቤቶች በወር ወይም በተርም የሚከፈለውን የተማሪዎች የትምህርት ክፍያና መመዝገቢያ በይፋ መግለጽ እንዳለባቸው ያስቀምጣል። ትምህርት ቤቶቹ ይህን ማድረግ የሚጠበቅባቸው የትምህርት ዘመኑ ከመጀመሩ በፊት እንደሆነም በድንጋጌው ላይ ሰፍሯል። የዓለም አቀፉ የገንዘብ ድርጅት IMF ልዑካን ቡድን የኢትዮጵያ የተራዘመ የብድር አቅርቦት ECF 4ኛ ዙር ግምገማ በባለሙያዎች ደረጃ ከስምምነት ለመድረስ የሚያስችል አዎንታዊ እርምጃ ማሳየቱን አስታወቀ። በአራተኛው ዙር ግምገማ ላይ የሚደረገው ውይይት በመጪዎቹ ሳምንታት እንደሚቀጥል የልዑካን ቡድኑ መሪ አልቫሮ ፒሬስ ገልጸዋል። የIMF ልዑካን ቡድን ይህን የገለጸው ከጥቅምት 20 እስከ ሐሙስ ህዳር 4 2018 በአዲስ አበባ ጉብኝት ካደረገ በኋላ ባወጣው አጭር መግለጫ ነው። የልዑካን ቡድኑ የገንዘብ ሚኒስትሩ አቶ አህመድ ሽዴ እና የብሔራዊ ባንክ ገዢ ዶክተር ኢዮብ ተካልኝን ጨምሮ ከመንግስት ከፍተኛ ባለስልጣናት ጋር ውጤታማ ውይይቶች ማድረጉን አስታውቋል። ባለሙያዎቹ ከባንኮችና የግል ኩባንያዎች ጋር ጭምር መገናኘታቸው በመግለጫው ላይ ተጠቅሷል። ውይይቶቹ የኢትዮጵያ መንግስት ከዓለም አቀፉ የገንዘብ ድርጅት $3.4 ቢሊዮን የሚበደርበት ስምምነት አፈጻጸምን የተመለከቱ ናቸው። ዓለም አቀፉ የገንዘብ ድርጅት ስራ አስፈጻሚ ቦርድ ይህንን የተራዘመ የብድር አቅርቦት ያጸደቀው በሐምሌ 2016 ዓ.ም ነው። ድርጅቱ ከዚህ ቀደም በባለሙያዎች ያደረጋቸው 3 ግምገማዎች መሰረት በማድረግ $851.7 ሚሊዮን ብድር ለኢትዮጵያ መንግስት ለቋል። የትግራይ ጊዜያዊ አስተዳደር በፍጆታ ሸቀጦች ላይ ነጋዴዎች የሚያደርጉትን ዋጋ ጭማሪ ለመቆጣጠር በንግድ ግብይቱ ላይ ቁጥጥር ማድረግ እንደሚጀምር አስታውቋል። ጊዜያዊ አስተዳደሩ በትግራይ ጦርነት ሊቀሰቀስ ይችላል የሚል ሐሰተኛ መረጃ በማሰራጨትና የመንግስት ሰራተኞችን የደሞዝ ጭማሪ እንደ ሽፋን በመጠቀም ምክንያታዊ ያልሆነ ዋጋ የሚጨምሩ ነጋዴዎችን ሸቀጦችን መውረስን ጨምሮ ሌሎች የማያዳግም እርምጃዎችን እንደሚወስድ አስጠንቅቋል። ከነጋዴዎቹ ጋር የሚሞዳሞዱ መንግስታዊ ተቋማት ላይ ክትትል እንደሚደረግም ጊዜያዊ አስተዳደሩ ገልጧል። የኡጋንዳው ፕሬዝዳንት ዩዌሪ ሙሴቪኒ ኬንያ በህንድ ውቅያኖስ ላይ ለኡጋንዳ የባህር በር ካልሰጠች ወደፊት በሁለቱ ሀገራት መካከል ጦርነት ሊቀሰቀስ ይችላል በማለት አስጠነቀቁ። ኡጋንዳ የህንድ ውቅያኖስን የመጠቀም መብት አላት ያሉት ሙሴቪኒ ኡጋንዳ በኬንያዋ ሞምባሳ ወደብ በኩል ከህንድ ውቅያኖስ ከታገደች ወይም ለውቅያኖሱ የሚኖራት ተደራሽነት እንደ መብት ሳይሆን እንደ ልዩ ጥቅም የሚታይ ከሆነ ጦርነት ሊቀሰቀስ ይችላል በማለት ነው በአንድ የምርጫ ዘመቻቸው ላይ ባደረጉት ንግግር ያስጠነቀቁት። ወደብ አልባ ሀገራት የባህር በር እንዳያገኙ ማገድ የለየለት እብደት ነው በማለት ሙሴቪኒ ያወገዙ ሲሆን ኡጋንዳ ለደህንነቷና ኢኮኖሚዋ በህንድ ውቅያኖስ ላይ መብት አላት በማለት አጽንኦት ሰጥተዋል። ኡጋንዳ ወደብ አልባ መሆኗ የባህር ኃይል ለመገንባት እንቅፋት እንደፈጠረባትም ሙሴቪኒ ጠቁመዋል። የኬንያ የውጭ ጉዳይ ሚኒስቴር በበኩሉ በባህር በር ምክንያት ጦርነት ሊቀሰቀስ ይችላል የሚለውን የፕሬዝዳንት ሙሴቪኒን ማስጠንቀቂያ አጣጥሎ የኡጋንዳው ፕሬዝዳንት የሉዓላዊነትና የተፈጥሮ ሀብት ጉዳዮች ምን ማለት እንደሆኑ መቼም አይጠፋቸውም የሚል ምላሽ ሰጥቷል።